የመዳም ቅመሞቼ በጣም ጥንቃቄ የምታደርጉበት ነገር ማለት ነው። ብዙ ጊዜ እኛ ልክ 2 ዓመታችሁን ጨርሳችሁ ማለት ነው 2 ዓመት አልቆ ከዛን 1 ወር አላችሁ መሰለኝ 1 ወር ይኖረናል ለመሳፈር ማለት ነው። ወይ ሌላ ቦታ ለመቀየር ከፈለግሽ ወይ ደግሞ ለመቀጠል ከፈለግሽ ማለት ነው የምትነጋገሪበት እነዚህ ቀናቶች አሉ ያለ ይመስለኛል እኔም ማለት ነው። እኔ እንደማውቀው 1 ወር መሰለኝ። ግን በዚህ በ1 ወር ውስጥ ደግሞ ግዴታ ወይ ማሳደስ አለብሽ ወይ ደግሞ ሌላ ቦታ መቀየር ይኖርብሻል ማለት ነው። ምክንያቱም ግዴታ ይሄ 1 ወር የተሰጠ ገደብ ነው ይመስለኛል እንደዛ ነገር ማለት ነው። ምክንያቱም አንድ ልጅ ምንድነው ያለችኝ ሳውዲ ናት ለረጅም ጊዜ እሷ ጋር ሰርታለች ማለት ነው። ግፋብል 5 ዓመት ሰርታለች። ግን ምንድነው ትሳፈሪያለሽ ወይ አላለቻትም። ምንም ነገር አላለቻትም። ልጅቷ ያው ትንሽ ግጭት ነበረናለች። ምክንያቱም በስልክ የተነሳ ማለት ነው። ስልክ ለመቀየር ፈልጋ ልጅቷ ስልክ ለመግዛት ፈልጋ ስልክ ትገዣለሽ አትገዢም በመባል ላይ እኔ እንዴት 5 ዓመት ተቀምጬ አንቺ ጋር እንዴት ይኛለሽ እንዴት ስልክ አልቀይርም ስልኬ ተሰብሯል ስለዚህ ስልክ መቀየር ይኖርብኛል ትላታለች። ከዛ በኋላ እሷ ደግሞ ይሄው ይበቃሻል በዚሁ መጠቀም ትችያለሽ ያለበለዚያ ግን እንትን አትይም ትላታለች። ያው ይጣላሉ ማለት ነው። በዚህ ሁኔታ ይጣላሉ። ከዛ ሲጣሉ ምን ታረጋታለች ሴትየዋ ልጅቷ ምንም ነገር ሳታውቅ ምንም ነገር ማለት ነው ምንም ፍንጭ ሳታሳይ ማለት ነው። አረቦች እንደዚህ ናቸው በቃ እነሱ ማለት ነው ለኛ ያላቸው ስሜት። ግን አንዳንድ ጊዜ ደግሞ እንዴት ብዬ ልንገራችሁ እኔ እኮ እወድሻለሁ እኔ እኮ እንደ ልጄ ነው ማይሽ እንደ ቤተሰብ አንቺ እኮ እንደ ቤተሰብ ነሽ ስለዚህ በቃ አንቺ እኮ እንደዚህ ነሽ አንቺ እኮ ከኛ ጋር እንደዚህ ነሽ የሚል ውሸት እነሱ ለኛ ቅንጣት አክል እንኳን ደንታ የላቸው ምንም ነገር ማለት ነው። አንዳንዴ የሆነ በቃ እንዴት ብዬ እንዲሁን ማስረዳት ሁሉ ነው የሚያቅተኝ ማለት ነው። ምክንያቱም እኔም ያለውበት ስለሆነ ማለት ነው። ስለዚህ ያቺ ልጅ ምን አደረገች? እቃ አልገዛች ምን አላለች። ቀጥታ ትኬቷን ሰጣት ወደ ኤርፖርት ማለት ነው። ምክንያቱም ስልክ እቀይራለሁ አትቀይሪ በመባል ላይ ስለተነሳ ማለት ነው። እነሱ ድብቅ ናቸው። እኔ እንጃ እነሱ ግልጽ ናቸው የሚል ነገር ግን ሰምቼም አላውቅም። ምክንያቱም የፈለገ ነገር ጥሩ ብትሆንልሽ ይቺን እንደዚህ አይነት ነገር ማድረጋቸው ወደኋላ አይሉም። እኔ የእነሱን ጥሩነት ግን እኔ እንጃ በምንም ልገልጸው አልችልም። በምንም ማለት ነው። እኔ በጣም ነው ጥንቃቄ የማደርገው ማለት ነው። ስለዚህ እናንተ ምንድነው የምታደርጉት? ጥንቃቄ ስታደርጉ ማለት ነው በየወሩ ደሞዝ ስትቀበሉ ማለት አንዳንድ ጊዜ ሁሉንም አትላኩ። ምክንያቱም ነገ ምንድነው የሚፈጠረው እኔ ጋ ነገ ብታሳፍረኝስ? ድንገት ተነስተ ያው መጋጨት ያለ ነው ትጋጫላችሁ። ያኔ ስትጋጩ ምንድነው የምታደርገው? በቃ ወዲያውኑ ሙሉ ለሙሉ ካንስላሽ ራሱ ልታሳፍርሽ ትችላለች። ለምን 10 ዓመት 20 ዓመት አሰሪ እሷ ደንታ የለባትም ችግር የለባትም ለሷ ማለት ነው። እነሱ እንደዛ ናቸው። ስለዚህ ምንድነው የምታደርጉት? ጥንቃቄ ማድረግ ማለት ነው። ጥንቃቄ ደግሞ ምንድነው ግፋ ብል ከላዩ ላይ እየቀነሳችሁ 200 ብር 300 ብር በየወሩ 500 ብር እያስቀራችሁ አስቀምጡ። ግፋ ብል 2000 እዚህ ዱባይ ያላችሁ ከሆናችሁ ደግሞ 2000 ድርሃም በእጃችሁ ልትይዙት ይገባል ለጥንቃቄ ማለት ነው። ድንገት ከመሬት ተነስታ ታሳፍርሻለች። ድንገት ማለት ነው። እና ድንገት ልታሳፍራችሁ ትችላለች ማለት ነው። ልክ አሁን እቺ ልጅ እንግዲህ 5 ዓመት የሰራችበት ነው። 5 ዓመት ቀልድ አይደለም። አንድ ቤት ውስጥ 5 ዓመት መስራት ማለት ነው። ምክንያቱም የገዛችው ዕቃ ሊኖር ይችላል፣ የምትፈልገው ነገር ሊኖር ይችላል፣ ያሰበችው ነገር ሊኖር ይችላል፣ ፕሮግራሟ ላይሆን ይችላል። የመሄድ ፕሮግራም የላትም እቺ ልጅ ማለት ነው። ምክንያቱም ገና 1 ዓመት ጨምሬ ነው የሚሄደው ጊዜን አስተካክዬ የምፈልገውን ነገር ገዝቼ እጇ ላይ ገንዘብ የለም፣ ምንም አይነት ገንዘብ የለም እጇ ላይ።
ደህና ልብስ እንኳን እየገዛች አይመስለኝም ማለት ነው እቺ ልጅ አስባችሁታል? ስለዚህ ጥንቃቄ ማድረግ አለባችሁ እናንተ ማለት ነው ሁላችንም። እኔም እንደዛው ነኝ። በፍጹም አላምናቸው በፍጹም ማለት ነው። ምክንያቱም ግፋብል ከደሞዜ 200 300 ለምን አትወልም እጄ ላይ አስቀምጣታለሁ። ነገ የሆነ ነገር እንኳን ቢሆን ውጪ እንኳን ብትለኝ ትራንስፖርት ተሳፍሬ የሆነ ቦታ የሚሄድበት ስልክ ካርድ የምሞላበት ሊኖረኝ ይገባል እጄ ላይ ማለት ነው። ስለዚህ እኔ እነሱን አምኜ ሙሉ ለሙሉ ደሞዜን ወደ ኢትዮጵያ ልኬ ለማስቀመጥ ወይ እዛ እንዲቀመጥልኝ ወይ እዛ የሆነ ነገር እንዳደርግበት አልክም። ከላው ላይ ግዴታ 300 ብር ቀንሳለሁ፣ 200 ብር ቀንሳለሁ፣ አስቀምጣታለሁ። ቀጣይ ወር ላይ ደግሞ አሁን 200 ካስቀመጥኩኝ ቀጣይ ወር ላይ ደግሞ ምንድነው 300 ብር አስቀምጣለሁ። አንድ ላይ 500 ብር ይኖረኛል። በየወሩ እንደዛ አድርጋለሁ። ልክ አስተማማኝ ነገር የሆነ ነገር በቃ አለ አይደለም ገንዘብ እጄ ላይ ትንሽ ካለ ያን ጊዜ መላክ እችላለሁ ማለት እጄ ላይ ያስቀረውትን አስቀርቼ መላክ እችላለሁ ማለት ነው። እቃ እየገዙ አጠራቅሞ እንኳን ያንን እቃ እንኳን እንዴት እንደሚልኩ እንዴት አድርገው እንደሚያስተካክሉ እንኳን ጊዜ እንኳን አይሰጡም። ጊዜ ማለት ነው። እኛ ግን ለነሱ ምን ያህል ጊዜ ሰጥተን ነው? ምን ያህል አፈር ድሜ ግጠን ነው? እነሱም ገንዘባቸው ነው፣ እኛም ጉልበታችን ነው። ቢሆንም ግን አንዳንድ ጊዜ ፈጣሪያቸውን እራሱ አይፈሩም። ዝም ብሎ ነው በቃ እንትን የሚሉት ማለት ነው። እኛ አምላክን እናውቃለን ወይ ደግሞ ስገጂ ምናምን የሚሉት ማለት ነው። ግን ምንድነው እነሱ እንደዛ አይነት ነገር የላቸውም። ፈርሃ ምናምን ነገር የለባቸውም። በፍጹም ሊፈሩት አይችሉም አምላክን ማለት ነው። ምክንያቱም የሰው ልጅን እኛም የሰው ልጅ ነን፣ እነሱም ሰው ናቸው። ግን ምንድነው የማሰብ እቺ ልጅ እኮ እኔ ያስፈልጋታል፣ እቺ ልጅ እኮ እናማክራት፣ ይሄናል አመት 5 አመት እኮ እኛ ጋር ሰርታለች። ስለዚህ ቆይ እስቲ የሆነ ነገር እናማክራት፣ እስቲ የሆነ ነገር እናድርግላት የማለት ነገር የለባቸው። 10 ሳንቲም ወደ አንቺ እንድታልፍ አይፈልጉም። 10 ሳንቲም ማለት ነው ከደሞዝሽ ውጪ። ምናልባት በዓል ላይ ከሰጡሽ ስጦታ ነው። እኔ በነገራችን ላይ እዚህ ቤት ስጦታ አላውቅም። ያው እኔ ሙስሊም ስላልሆንኩኝ እነሱ ሙስሊም ናቸው። በረመዳቸው ጊዜ በበዓላቸው ጊዜ ሁሉ ነገር በዓል ሲመጣ ምንም አይነት ስጦታ አይሰጠኝም። ምንም አይነት ስጦታ የበዓል ስጦታ ተሰጥቶኝ 7 አመት ነው። እኔ እንግዲህ ከዚህ በፊት 7 አመት ሰርቻለሁ። አሁን ድጋሜ እነሱ ጋር መጥቼ ነው ማለት ይሄን ያህል ጊዜ ስሰራ አንድ ቀን ስጦታ ሰጥቶኝ አያውቁም። ምናልባት እንደዚህ በቃ አለ አይደለም የማትፈልገው ልብስ እሷ የማትፈልገውን ያው ሱሪ ለባሽ ናት፣ አብዛኛ ጅንስ ምናምን ነው የምትለብሰው። የማትፈልገውን ነገር ገዝታ ደግሞ ሲደብራት ወይ ደግሞ ሽቶም ደግሞ ትገዛና ውይ ይሄ ሽቶ እኮ ጥሩ ለኔ ጥሩ ሽታ አልሽተተኝም፣ እንደዛ አይነት ነገር የማትፈልጋቸውን ነገሮች እንደዛ አይነት ነው የምትሰጠው። ያለበለዚያ ግን በገንዘብ ገዝታ ትሞታለች፣ አትሰጥሽም። እንዴት ሆኖ አይቻልም። እንደዛ ነገር እነሱ ጋር የለም። ስለዚህ እህቶቼ በእናታችሁ እራሳችሁን ጥንቃቄ እያደረጋችሁ ማለት ነው። ምክንያቱም አንዳንዴ እኛም እንዘነጋለን። ፈታ ብለን እንደዚህ ፍሪ ምናምን ሆነን ስንሰራ እነሱ እኮ እኛ ምንም አይሉንም፣ እነሱ እኮ ለእኛ ጥሩዎች ናቸው። ኧረ እንዴ መዳሜ በጣም ጥሩ ሰው ናት፣ በጣም ናት ያለቻት ሴትዮ ተገልብጣ ሌላ ነገር ነው የምትሆነው ማለት ነው። ስለዚህ በእኔም ስላየሁት ማለት ነው። እኔ አሁን ምንም ነገር አትለኝም። ኧረ እንዴ ለእኔማ ቢላምን ብዬ ነገ ጠዋት ምንድነው ሌላ ነገር ነው በቃ እማይባት ማለት ነው። ስለዚህ ብር አስቀምጡ። በጣም 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 ወሳኙ ነገር ብር እየቆራረጣችሁ በየወሩ ገንዘባችሁን አስቀምጡ። ልክ በቃ ተነሺ ሂጂ በቃ ዛሬ መሄድ አለብሽ ከተባልሽ እጅሽ ላይ ብር ስላለ ምንም ነገር አትፈሪም፣ ምንም ነገር አይቸግርሽም። ኢትዮጵያ ብትሄጂም ያቺ 200 ያቺ 2000 ብር ትዘራዝሪያታለሽ። እጅሽ ላይ ገንዘብ ባይኖርም እዛ ያለሽ ነገር ባይኖርም ማለት ነው። ምክንያቱም ድንገት ስትሄዱ እዛ ደግሞ ወይ የሆነ ነገር ቤት ሰርታችሁበት ሊሆን ይችላል። ለቤተሰብ ብር ልካችሁ ገንዘባቸው አልቆ ሊሆን ይችላል። የተቀመጠ ገንዘብ ላታገኙ ትችላላችሁ። ወንድሜ ይሄን አስቀምጥልኝ፣ እህቴ ይሄን አስቀምጪልኝ፣ አባቴ ይሄን አስቀምጥልኝ፣ ያ ገንዘብ ላታገኙ ትችላላችሁ። ስለዚህ ደግሞ
ራሳችሁ ጋር ደግሞ እያጠራቀማችሁ ትንሽም ብትሆን ማለት ነው 3000 ድርሃም ይዛችሁ ብትሄዱ በአሁን ጊዜ ምንም አይልም። ለጊዜው መንቀሳቀሻ የታክሲ የካርድ የምናምን የብዙ ነገር ይሆንሻል ማለት ነው። በየቦታ ለመሄድ ይመችሻል ማለት ነው። ገንዘብ እጅሽ ላይ ይኖራል። ያለበለዚያ ደግሞ ያን ገንዘብ ከባንክ ወደ ባንክ እስከሚለዋወጥልሽ ድረስ አባትሽ መጥቶ ከሆነ ቦታ ገንዘብሽን የሆነ እስከሚስተካከልልሽ በጣም ብዙ ችግር አለ፣ ብዙ ነገር አለ። ያ ደግሞ ምንድነው የሚያስፈልጋቸው? ገንዘባችሁን በእጃችሁ መያዝ፣ ገንዘባችሁን እጃችሁ ላይ ማጠራቀም። በቃ 200 ብር፣ 300 ብር፣ 400 ብር፣ 500 ብር እያላችሁ ከምታገኙት ደሞዝ ላይ እየቆረጣችሁ ዋናውን ብትልቁት ተቀማጩን ደግሞ እዚህም ደግሞ ለራሳችሁ ማስቀመጥ፣ ደህና ነገር ማድረግ። አንዳንዶቹ በቃ እንዶ 1 ዓመትም 2 ዓመት ይሰሩና ማለት ነው ምንም ሳያውቁት እራሳቸውን የት ነው የሚያገኙት? ሪፖርት። እራሳቸውን የት ነው የሚያገኙት? ፕሌን ውስጥ። ምክንያቱም በቃ በለበሰችው ልብስ በለበሰችው ዩኒፎርም የምታሳፍር መዳሞች አሉ። እንደዚህ አይነት ሰው አለ። እንደዚህ አይነት አረቦች አሉ። በለበሰችው ልብስ በለበሰችው ዩኒፎርም ማለት ነው በለበሰችው ሲሊፐር የምታሳፍር አለች። እኔ የሆነ ጊዜ ሪፖርት ላይ አጋጥሞኛል። እኔ ወደ ኢትዮጵያ ልሳፈር ነው። እሷ ደግሞ ሴትዮዋ ደግሞ ልጅቷን ይዛት መጣች ሪፖርት ማለት ነው። እንዴ ምን ልትሰሪ መጣሽ እላታለሁ። ልታሳፍረኝ። እንደው የዛን ቀለት እግዚአብሔር እንደው በከለላ ከልሎኝ ነው እንጂ የዛን ቀለት እኔ ነበር በፖሊስ የምታስይዘኛችሁ ሴትዮ ማለት ነው። ነው ያልኩት። ነው ያልኩት። ያን ጊዜ እንደው ካሜራ ቢኖር ሰው እንዳሁኑ እንደዚህ ቲክቶክ ምናምን እንደፈለገ ቢንቀሳቀስ ኖሮ ያን ቀለት እኔ ነበርኩ የምቀረጸው። ብዬ ማለት ነው። እንዴት አንቺ የሰው ልጅ አይደለሽም ወይ ነው ያልኳት። ሴትዮዋ ማለት ነው። ሴትዮዋ ተፋጠጥን ከሴትዮዋ ጋር ሻንጣይን ቁጭ አድርጌ ማለት ነው። አንቺ የሰው ልጅ አይደለሽም ወይ? አንቺ ምን አገባሽ? እኔ እህቴ ናት፣ ስጋዬ ናት። ምክንያቱም አንድ ሀገር ነን፣ ኢትዮጵያ ናት። እሷም ኢትዮጵያ ናት፣ እኔም ኢትዮጵያ ነኝ። ስለዚህ አታሳፍሪያትም አልኳት። ፖሊስ ይምጣ አልኳት። ሴትዮዋ እግዚአብሔርን ነው የምላችሁ ተደነባበረች። ድንግጥቅጥቅጥ ነው ያለችው ልጅቷ። እኔ መሳፈር አልፈልግም፣ መስራት ነው የምፈልገው። ይሄው በሰራውበት ስሊፐር ነው ያደረገችው። ልብሷን በፔስታል ነው ያስያዘቻት ማለት ነው፣ በፔስታል። ከዛን አንድ ፖሊስ መጣ። እንዴት የሰው ልጅ ሆና እንደዚህ ኬት ነው ያመጣቻት? ከመሬት ነው ኬት ነው ቆፍራ ነው ከመሬት ያመጣቻት? ይቺ ልጅ ከሀገሯ እኮ በስርዓቱ ነው ከቢሮ ተቀብላ ይዛት የመጣችው። ቆምስላ የለም፣ ቢሮ የለም። ኬት ነው ያመጣሻት አልኳት። ምንዌን እግዚአብሔር ነው የምላችሁና አታምኑኝም። ከዛ በኋላ ምንድነው ያቺ ልጅ ከኤርፖርት ፖሊስ ወደ ቢሮ እንድትመለስ ተደረገች ማለት ነው። እንደው ያቺ ልጅ በእውነት እኔ እንጃ ወይ ሌላ ቦታ ቀጥላ ሰርታ ይሆናል ወይ ወደ ኢትዮጵያ ተሳፍራ ይሆናል። እንደዚህ አርጌ ያቺ ልጅ የራሴን እንትን እኮ ትቼዋለሁ። በቃ መሄዴን እንትን አልኩት፣ ስቶፕ አደረኩት ማለት ነው። ምክንያቱም ሻንጣ እየገፋው ነው። እሷ በዩኒፎርም በአሰረችው ሻሽ እንደዚህ ሻርባ አስራለች። ምን እንደምትመስል ልጅቷ። ይሄ እጇ በክሮላክስ ተበጣጥሶ ማለት ነው። ያው በመሀል እየተቋረጠብኝ ነው እየተጠራው ማለት ነው። እና እንደዛ የገንዘባችሁን እያጠራቀማችሁ እራሳችሁን እየጠበቃችሁ እነሱ የሚሉትን ነገር መጠባበቅ። ልክ እናንተ 2 ዓመታችሁን ስጨርሱ ማለት ነው ከዛ ወይ መጠየቅ ነው ወይ ደግሞ ደሞዝ ጭማሪ ነው ነገሩ። አሁን ደሞዝ እየተጨመረ ነው መሰለኝ። አንዳንድ ቦታ ልጆች ደሞዝ እያስጨመሩ ነው። አላቅም። እንግዲህ ላስጨምር ነው። ጨምሪ ልላት ነው ማለት ነው። ስለዚህ አይጨምሩም። ለነገሩ እነሱ ያለሹ ይበቃሻል፣ ማፊሽ ግን ስራ እኮ የለም ምን እየሰራሽ ነው ይላሉ። እኛ እናት ያፈርድሜ እንደምንግጥ እነሱ አያውቁም። አንዳንዴ እኔ የምሰራውን ነገር ተነስታ እንደው ሰርታ ባየችው ይላለሁ። ስለዚህ እናንተ ራሳችሁን እየጠበቃችሁ በቃ አለ አይደለም። እቺ ሴትዮ ታሳፍረኛለች። ቢያንስ እንኳን ማለት ነው በአመት ውስጥ ግፋብል 1 ሻንጣ ገዝታችሁ ማለት ነው በዛ በሻንጣ በቃ እቃችሁን አስተካክላችሁ ማስቀመጥ። ልክ እሷ ተሳፋሪ ስትልሽ እንኳን ምንም አይመስልሽም።
በቃ ዝርክርክርክ ያልሽው ያለ ነገር የለሽም ማለት ነው። ግን ከመጀመሪያው ነው ልብሶቻችሁን ዝርክርክርክ ያለ ማድረግ በትክክል አስቀምጣችሁ የምትገዙትን በየወሩ ፍሪ ከሆናችሁ የምትወጡት ልጆች ካላችሁ በየወሩ አንዳንድ ነገር እየገዛችሁ ማስቀመጥ፣ ለራስሽ አንድ ነገር ገዝተሽ ማስቀመጥ፣ የሚጠቅምሽን ነገር ማስቀመጥ፣ ነገ ስትሄጂ እዛ እንደፈለግሽ የምትሆኝበት የምትቀሳቀሽ የምታጌጪበት ወርቅ ብትገዙ አሁን በዚህ ወቅት በጣም ወርቅ ቀንሶ ነበር የሆነ ሰሞን፣ የአሁኑን አላውቀውም ማለት ነው። የሆነ ሰሞን ግን በጣም ቀንሶ ብዙ ልጆች ወርቅ ቀንሷል እያሉን እኔም ደግሞ ሄጄ ስላየሁት ማለት ነው እዛ ባልገዛም ያው ጠይቄያለሁ እና ወርቅ ቀንሶ ነበረ። ስለዚህ እንደዚህ እያደረጋችሁ እና ለማንኛውም ሀቢባዬ በእናትሽ እንዴት ሆነሻል? ቪዲዮ ሲሪልን እስቲ። ሴትዮዋ ዝም ብላኛለች፣ ልታሳፍረኝ ነበረ። ልታሳፍረኝ ይሁን እኔ ጨምሬ መስራት ፈልጋለሁ ብለሽ የሆነ ቪዲዮ ሰርተሽ ነበርና ተሳፍረሻል ወይንስ እንዴት ነው? አላሳፈረችሽም ወይ? ለማንኛውም አትሳፈሪም። ለነገሩ እኔ ብዬሻለሁ፣ የምታሳፈርሽም አይደለችም። እንግዲህ በጸሎት እናግዝሻለን። ያው አንቺ የራስሽን አላማ አለሽ እና አላማሽን ሳታሳኪ ያሰብሽውን ነገር ሳታስተካኪ ያ ትንሽ እንትን ልልሽ ይችላል። ለማንኛውም ዩቲዩብሽን ደግሞ በደንብ አድርገሽ መስራት ትችያለሽ። አሁን ኢትዮጵያ ላይ እዚህ አጠናክረሽ ስለሆነ እዛ ብትሄጂም በደንብ አድርገሽ ነው የምትሰሪ። በደንብ አድርገሽ እኛንም ብዙ ነገር ካንቺ እንማራለን፣ ብዙ ነገር እንታስተምሪያለሽ ብዬ ተስፋ አለኝ። ለማንኛውም አንድ ቪዲዮ ስሪልን እንግዲህ አለሽ ወይ? ዛሬ እንግዲህ ቪዲዮሽን አላየሁትም፣ ትላንት ነበረ። ዛሬ ያው አልሰራሽም መሰለኝ እንግዲህ። ለማንኛውም እንግዲህ ራሳችሁን እየጠበቃችሁ እኔም ልሳፈር ነው። በጸሎታችሁ አስቡኝ እላችኋለሁ። እንግዲህ ወደ ግብፅ ሀገር ልሄድ ነው። ያው እንግዲህ ግብፅ ሄጄ አላውቅም ለረጅም ማለት ብዙ ጊዜ እንሂድ ላይ ነበረ፣ በየአመቱ ትሄዳለች እና እኔ ግን መሄድ ስለማልፈልግ አልሄድም እላታለሁ ማለት ነው። ያኔ ልጆቹ ህፃን ነበሩ፣ አሁን ደግሞ ትልቅ ናቸው፣ ትልቆች ናቸው። የ9 ዓመት የ10 ዓመት 9 ዓመት ናቸው እና ግን ምንድነው በአሁን ላይ እንግዲህ ለምን እንደሆነ አላውቅም፣ ግዴታ መሄድ አለብሽ ስላሉኝ እንግዲህ ያው መሄድ አለብኝ። ያው እዛ ብዙ ገዳማት አለ፣ በዛውም ደግሞ ጊዜ ካገኘው ገዳማትን አያለው ብያለው። በጣም ታሪካዊ ቦታ ነው። ስለዚህ እግዚአብሔር ይከተልሽ በሉኝ። እኔ ግን እዛ ጋር በጣም ነው ትንሽ እንትን ያደርገኛል፣ እሾክ ነው የሚያደርገኝ። ለምን እንደሆነ አላውቅም፣ ብዙም ደስተኛ አይደለሁም። ግን ደግሞ ያው ፈጣሪ አለ፣ እግዚአብሔር አለ፣ መድኃኔዓለም አለ። አባቴ ቅዱስ ሚካኤል እንዲከተለኝ ማጸነዋለሁ፣ ለምነዋለሁ። ለማንኛውም እንግዲህ ይሄን ቪዲዮ ለምታዩት ቪዲዮ ሼር አድርጉልኝ፣ ላይክ ስጡኝ፣ ላይክ አረ ላይክ ስጡኝ። ኧረ ተው፣ ስንት ቪዲዮ ሰርቻለሁ እኮ። ኧረ ተው፣ የእውነት አዝኛለሁ። እግዚአብሔርን ተው። ለማንኛውም ይሆንላችሁ። ይሄን ቪዲዮ ለምታዩት ቪዲዮን ሼር አድርጉልኝ፣ ቪዲዮን ላይክ አድርጉልኝ፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ እላችኋለሁ። አዲስ እንደመሆኔ መጠን እንግዲህ በጣም ብዙ ነገር ሊቀረኝ ይችላል። ብዙ ያጎደልኳቸውም ነገር ሊኖር ይችላል። ያው እስከምለምድ ድረስ በደንብ ከሚዲያው ጋር በደንብ እስከምገናኝ ድረስ በደንብ እስከምለማመድ በዚህ ላይ ላይቭ ላይ እስከምገባ ድረስ በጣም አስቸጋሪ ነው። ላይቭ ላይ እንግዲህ 3 ወር እንደዚህ ብሎኛል። 90 ቀናቶች ያስፈልጉሻል ብሎኛል። 50 ብሞላም ግዴታ ግን 90 ቀናቶችን ያስፈልጋሉ እያለኝ ነው። ስለዚህ ያቺን 90 ቀን እንግዲህ በተስፋ ጠብቃታለሁ። እስከዛ ድረስ እንግዲህ ሰብስክራይብም እያደገ ሊሆን ይችላል፣ አላውቀውም። ተስፋ አለኝ፣ በተስፋ ጠብቃለሁ እላችኋለሁ። በተረፈ እንግዲህ ሰላም ቆዩ።